ወንድሞቼና እህቶቼ በዛሬው ዕለት በተዘጋጀው ዝግጅት ለሰጣችሁኝ ክብርና የሙያ አጋርነት ከፍ ያለ ምስጋና ለማቅረብ እወዳለሁ። በቅድሚያ ከዚህ በመቀጠል አሁን የተገኘው ሽልማት ለኔ ብቻ ሳይሆን ለሁላችንም በተለይም ከ80ዎቹ አጋማሽ በኋላ ላለነው ወይም ከ90ዎቹ ወደዚህ የሁላችንም ሽልማት ነው። ለድምፃውያን ብቻ ሳይሆን ለሙዚቃ አቀናባሪዎች፣ እንደዚሁም ለሙዚቃ መሳሪያ ተጫዋቾች፣ ለግጥምና ለዜማ ደራሲዎች ለሁላችንም የሆነ ስለሆነ ሁላችንም ደስ ለን ይገባል። ከዚህ በተረፈ በማዕከላችን በህይወት የሌሉት ለምሳሌ በሙዚቃ ማቀናበር ዘርፍ ብዙዎቻችን ጀርባ የነበረው ኤልያስ መልካን ላስታውስ እወዳለሁ። በተረፈ ይሄን ክብር ስለሰጣችሁኝ፣ ይሄን ግብዣ ስላደረጋችሁ፣ የሙያ አጋርነታችሁና ወንድምነታችሁ ስለሰጣችሁኝ በእግዚአብሔር ስም አመሰግናለሁ። እግዚአብሔር ይስጥልኝ። ታንክ ዩ ቬሪ ማች። ለቴዲ ክብር እኛ ማስታወሻ መስጠት አለብን ብለው ከአራራይ ድርና ከሙያ ባልደረቦቹ የተዘጋጀውን ስጦታ አቻሬ ይዘህ ወደዚህ ትመጣና ጆቫኒ ደግሞ በመካከላችን አለ ይሸልምልን። በኢትዮጵያ የሙዚቃ ታሪክ ነጠላ ዜማ ሲለቀቅ አገር የሚያነጋግር አልበሙ በቢልቦርድ አንደኛ ደረጃ የያዘለትና ፍቅር ያሸንፋል በሚለው መርሁ የሚሊዮኖችን ልብ የገዛው ተወዳጁ ሙዚቀኛ ቴዎድሮስ ካሳሁን ቴዲ አፍሮ ዛሬ ስለ ቴዲ አፍሮ ኢትዮሪካ አልበም ያልተሰሙ አስገራሚ ምስጢሮችን እነግራችኋለን። ኢትዮሪካ ቃሉ የጥንት ምስጢር አለው። ሪ በሂብሩ አንበሳ ማለት ሲሆን ታ ደግሞ የጥንት ላለ ኢትዮጵያውያን ቃል ነው። ትርጉሙም የመንፈስ ኃይል ማለት ነው። ሁለቱ ሲጣመሩ የአንበሳ ወይም ደግሞ የመንፈስ ኃይል ያላቸው የኢትዮጵያ ሕዝቦች የሚል ግርማ ሞገስ ያለው ትርጉምን ይሰጣል። አንዳንዶች ደግሞ የኢትዮጵያና የአፍሪካ ጥምረት ነው ይሉታል። ቴዲ አፍሮ ከኢትዮጵያ አልበም በኋላ ለ8 ረጅም ዓመታት በዝምታ ቆይቷል። ይሁን እንጂ ይህ ዝምታ ለጥበብ እርካታና ለጥልቅ ምርምር የተደረገ ዝግጅት ነበር። ቴዲ ዘፈንን ከዘመን አዋህዶ ፍቅርን ከሰላም ጋር አጋምዶ ዳግም ሊያስደምመን ተመልሷል። ኢትዮሪካ ዝም ብሎ ሙዚቃ ሳይሆን ቴዲ የሁላችንንም ቀልብ ሊገዛ ዳግም ቀጠሮ የያዘበት የጥበብ ምዕራፍ ነው። የ8 ዓመታት ናፍቆት የሚያበቃበት ታላቅ ቀን። አልበሙ ከ8 ዓመታት በኋላ የሚለቀቀው ሚያዝያ 8 ቀን 2018 ዓመተ ምህረት ከቀኑ 8 ሰዓት ላይ ነው። በቴዲ አፍሮ ጥበባዊ ፍልስፍና 8 ቁጥር ዝም ብሎ የጊዜ ቀጠሮ ሳይሆን የትንሣኤና የአዲስ ምዕራፍ ተምሳሌት ነው። በነገረ መለኮት 7 ቀናት የፍጥረት ማብቂያ እንደመሆናቸው 8ኛው ቀን ደግሞ ሞትን ድል አድርጎ የመነሳትና የዘላለማዊ ምልክት ተደርጎ ይወሰዳል። ቴዲም ይህን አልበም ከ8 ዓመታት ዝምታ በኋላ በ8ኛው ቀንና በ8 ሰዓት በዘመነ ትንሣኤ ለመልቀቅ መወሰኑ የዝምታው ምዕራፍ አብቅቶ የጥበብ ትንሣኤ መጀመሩና የኢትዮጵያ የታሪክ ግርማው በሙዚቃው አማካኝነት ለዘላለም ሕያው ሆኖ እንደሚቀጥል የሚያሳይ ሚስጥራዊ መልእክት ነው። በዚህ አልበም 18 ዘፈኖች መካተታቸው ዝም ብሎ የመጣ አይደለም። 18 ቁጥር የጥቁር ሕዝቦች ኩራት የሆነውን የ1888ቱ የአድዋ ድልን ዓመተ ምህረትን በሚስጥር ይወክላል። የድንቅ አርቲስት አልበሙን በ1993 ዓመተ ምህረት አቡጊዳ ብሎ ከጀመረበት ጊዜ አንስቶ የሪከርዶች ንጉሥ ሆኖ ዘልቋል። ዛሬ ሐሙስ ሚያዝያ 8 ቀን ከቀኑ 8 ሰዓት ላይ የኢትዮጵያ ሙዚቃ ታሪክ አዲስ ምዕራፍ ይጽፋል። እናንተስ የቴዲ መመለስ በምን አይነት ስሜት እየጠበቃችሁት ነው? ኢትዮሪካስ የሚለው ስም ተመችቷችኋል? ሐሳባችሁን በኮሜንት ታጋሩን። ከ8 ዓመት በላይ 48 ሰዓቱ እጅግ በጣም በጉጉት እንድንጠብቀው አድርጎናል። ሀያሲያን፣ ከያንያን፣ የሙዚቃ ባለሙያዎች እንዲሁም የጦመ ዜማ አድናቂና ወዳጆቹ እሱን ይጠብቁታል። ኢትዮሪካ 2018 በ8ኛው ወር በ8ኛው ቀን በ8ኛው ሰዓት ላይ ይለቀቃል። ታዲያ ብዙሃኖቹ የየራሳቸውን ሐሳቦች ፊት ለፊት ሰድረው ይሟገጡበታል። ቴዲ አፍሮ እነዚህ ቀደሙ የሙዚቃ ረሃባቸውን ያስታግስላቸዋል። እንዲሁም ስለ ሀገራችን ምን ይላል ብዙዎቹ ጠብቀውታል።
ሶሻል ሚዲያ ብዙ ዜናዎች፣ ብዙ ሐሳቦች ተንሸራሸሩ። ጋዜጣዊ መግለጫው ተቋረጠ። ሌላም ሐሳቦች ተሰነዘሩ። ሆነስት ኒውስ ይህንን አስነበበ። የያሬድ ሹመቴን ምስል አጠገቡ ለጥፏል። ሐሳቡ የያሬድ ሹመቴ ይሁን አይሁን እርግጠኛ አይደለሁም። ነገር ግን ሐሳቡ ተመችቶኝ ላጋራችሁ። የጥበብ ዋርካ፣ የዋርካ ጥላ፣ የጥላ ግዙፍ፣ የግዙፍ ረቂቅ፣ የረቂቅ ልሂቅ፣ የልሂቅ ቁጥብ፣ የቁጥብ ለጋስ፣ የለጋስ ማማ፣ ከማማም ዳሽን፣ ከዳሽን ሰንደቅ፣ የሰንደቅ ምጡቅ፣ ከምጡቁም ሩቅ፣ የሩቅ ድብቅ፣ የድብቅ ቃል ሰንዱቅ፣ የሰንዱቅም ውድ፣ ከውድም ውድ አርድ፣ የውድ አርድ ትውልድ፣ የትውልድ ግርማ፣ ከግርማም ንዑድ፣ ከንዑድ ትሑት፣ የትሑት አርማ፣ የፍቅር ዜማ። ቴዲ አፍሮ። እናንተስ ኢዮሪካን እንዴት እየጠበቃችሁ ነው? ይህ የሚኖር ሕይወት ነው። ሰላም።